ቆይ አንድ ጊዜ ዛሬ በራሱ አንደበት እኔ ወንጌል አማኝ አይደለሁኝም፣ ፕሮቴስታንት አይደለሁኝም፣ እኔ ኦርቶዶክሳዊ ነኝ ብሏል። የስ እንዲህ ቲክቶክ ላይ ሲሳይ ወንጌል አማኝ ሆነ ያሰደበናል ምናምን ብትሉ እርማችሁን አውጡ። አይደለሁም፣ ሐሰተኛ ነው። ለኦርቶዶክሶች በደንብ አድርጎ የሚጫወት ኦርቶዶክሳዊ ነው። ጴንጤ ማለት ነው። ዋናው ነገር ዛሬ ቆይ አንድ ጊዜ ዛሬ በራሱ አንደበት እኔ ወንጌል አማኝ አይደለሁኝም፣ ፕሮቴስታንት አይደለሁኝም፣ የመጣችሁ ፕሮቴስታንትን አታሰድብ አትበሉኝ፣ ቁርጣችሁን ወቁ፣ እኔ ወንጌል አማኝ ልሆን አልችልም ብሎ ዘግቶታል። ኦርቶዶክሳዊ ነኝ ብለዋል። የስ እንዲህ አሁን ለምሳሌ እዚህ ያለው ወንድሜ ኦርቶዶክሳዊ ነው፣ ኦርቶዶክሳዊ ወንድሜ ነው። ያ ማለት ግን በመንፈሳዊ በእምነት አልመስልም፣ ሰው ክርስቲያን ነው ብዬ ስለማልቀበል ክርስቲያን ወንድሜ ነው ብዬ ግን ልቀበለው አልችልም ማለት ነው። ግንስ በኢትዮጵያዊነት ወንድም ነው፣ እንደ ኢትዮጵያ ወንድሜ ያ እና ፕሊስ ወንድም እናቶቼ አትሸወዱ፣ በጭራሽ እንዳትሸወዱ። እሺ ወንድማችን ምን የምትለው ነገር አለ? አይ በይፋ ኦርቶዶክስ ነኝ ብሏል። አንድ ወንጌል አማኝ እኮ አይደለም፣ በቃ አለቀ። ቅድም ፕሮቴስታንት አይደለውም ካለ አንድ ሰው ኦርቶዶክስ ነው ማለት አይደለም። አረ ብራዘርዬ እንደዚህ እኔ ቤት መተህ እንደዚህ ያለ ማለዋስ ቀድም ምን ብያለሁ? ለምሳሌ አንተ ኦርቶዶክሳዊ ነው አይደለም? እኔማ ኦርቶዶክስ ነኝ አልኩህ እኮ። እሺ ኦርቶዶክሳዊ ሄደህ ከኔ ጋር ስታወራ የኦርቶዶክስን ትምህርት ዲፌንድ እያደረጋ የምታወራው ያ ኦርቶዶክስን ያ። እሺ በሌላ መንገድ ደግሞ የፕሮቴስታንቶችን እምነትና ትምህርታቸውን ትቀበላለህ? አልቀበልም። እሱን እኮ ነው የምልህ። ለምን ታውቃለህ? ዲፍረንት ፕሮቴስታንት ስላለ ስማኝ ብራዘር ስማኝ፣ እሱን እኮ ስማኝ። የፕሮቴስታንትን እምነት አስተምሮ ትክክል ነው ብለህ ታምናለህ? አላምንም። እሺ ፕሮቴስታንቶች ድነዋል ብለህ ታምናለህ? አልዳኑም። አለቀ። ስለዚህ አንተ ለምሳሌ ፕሮቴስታንቶች ድነዋል፣ ትምህርቶቻቸውን ይቀበላሉ፣ ትክክል ናቸው ብለህ ብታምን አንተ ኦርቶዶክሳዊ ነህ ወይስ ፕሮቴስታንት እምነት ተከታይ ነህ? ምን አልከኝ? ተቆራረጠ። አንተ ለምሳሌ የፕሮቴስታንትን እምነት እና ትምህርቶቻቸውን እቀበላለሁ ብለህ ብትል ድነዋል ብለህ ብታምን ብትቀበል አንተ ኦርቶዶክሳዊ ነህ ወይንስ የፕሮቴስታንት እምነት ተከታይ ነህ የምትሆነው? ያ ፕሮቴስታንት ሆኜ ኦርቶዶክሶች ድኗል ልል እችላለሁ። ኦርቶዶክስ ሆኜ ግን ፕሮቴስታንት ድኗል አለልም። አሁን ብራዝ እሺ እንደዚህ አይነት በጣም ቀሽም የሆነ እንትን አልወደም። እኔ በነገራችን ሪያሊቲውን እኮ እኔ እናንተ ስናወራ እውነተኛውን ነገር እያወራን ነው። ለምሳሌ ስማኝ፣ አንተ እኔ ቤካ ፕሮቴስታንት እምነት ተከታይ ነኝ ራይት? ያ አልዳንክም ብዬ እናገራለሁ። አልዳንክ ብለህ ትናገራለህ። እሺ እኔ ያለሁበት ቤተ እምነት ተቋማችን የእኛ ቤተ እምነት ትምህርቷን ትክክል ነው ብለህ ታምናለህ? አላምንም። እሺ አንተ እዚህ ኦርቶዶክሳዊ የሆነ አሁን ላይ ፕሮቴስታንት እምነት ተከታዮች ድነዋሉ ብለህ ካመንክ፣ ትምህርታቸው ትክክል ነው ብለህ ካመንክ፣ ምንም ስህተት የለበትም ብለህ ካመንክ፣ አንተ ኦርቶዶክስ ሆነ ፕሮቴስታንት እንደዛ ብለህ አንተ ኦርቶዶክስ ልትሆን ትችላለህ ወይ? ኦርቶዶክስ ልትባል ትችላለህ? አልችልም። ስለዚህ አንተ ባይ ዲፎልት ምንድን ነህ ማለት ነው? ፕሮቴስታንት ነህ ማለት ነው። መናገር ሳይጠበቅብህ እምነትህ ከአንደበት የሚወጣው ያ የተቀበልከው ነገር ፕሮቴስታንት መሆንን ነግሮናል ማለት ነው። ስለዚህ የአንተ ወጥቶ እኔ ፕሮቴስታንት ነኝ ማለት አይጠበቅብህ። ዲስ ጋይ ይሄ ልጅ በይፋ ወጥቶ ኦርቶዶክስ በአስተምሮ ምንም ስህተት የለባትም፣ ኦርቶዶክስ ሃይማኖት ድነዋሉ ብዬ አምናለሁ፣ ለኦርቶዶክሳውያን ወንጌል መሰበክ አለበት አላምንም። ለዚህ እኔ ኦርቶዶክሳውያን እንደዳኑ ነው ማምነው፣ ክርስቲያን ናቸው ድነዋሉ ብዬ ነው የምቀበለው አለ። ስለዚህ ይሄ ሰውዬ ኦርቶዶክስ ነው ወይስ ወንጌል አማኝ ነው? እንዴት? ዋናው እኮ ትምህርቱ ነው አልኩህ እኮ።
ሰማኛ ብራዘርዬ፣ እኔ እኮ አሁንም በሆነ እንዲህ ነው ምሳሌ አልገባህም አይደለም? አዙረህ ጠየቀኝ እኮ አዙረህ ጠየቀኝ እንጂ ጀመረ መልሽ እላለሁ እኮ አይባልም። በቃ ስለዚህ ልጁ እኔ ፕሮቴስታንት እምነት ተከታይ ወንጌል አማኝ ነኝ ብሎ ለኦርቶዶክሳውያን ወንጌል መስበክ ሲችል፣ ኦኬ ኦርቶዶክሳውያን እንድንዋሉ ወንጌል መሰበክ አይገባቸውም፣ እንደውም እነሱ ጋር ያለው ትምህርት ትክክል ነው፣ እኔ ኦርቶዶክሳውያን ትምህርት እቀበላለሁ ብሎ ካለ ያ ሰው ወንጌል አማኝ ነኝ ብሎ የሚለው ወንጌል አማኝ ነኝ ብሎ በአፉ ተናገረው እንጂ ምንድነው ማለት ነው ሰውየው ኦርቶዶክስ አለቀ። ኖ ስለዚህ በትምህርት ላይ ከነበረ እሺ መልስልኝ። የኔ ወንድም ትምህርት ላይ ከነበራለን ብራዘር፣ ከዛ በኋላስ መልስልኛ። እንደዛ ብሎ ሲያራክብ እኔ ራሴ ቤቴ አምጥቼው እኔ ቤት መጥቶ ምናምን ነገር ያው የእሱ ተከታዩ አላ የእሱ የሚከተለው ሰው አለ አይደለም። በዛ ሰው አማካኝ ምናምን መጣ እዚህ ቤት ገባ። ገስዋት ኦርቶዶክሳዊ እንደሆነ ተናገርና ወጣ። ከዛ ያ ነገር ከአፉ ወጥቶ ድንገት አምልጦት ኦኬ አይ ቲንክ ሚሽኑ was not like ስላልጨረሰ የተላከውን ሚሽን ስላልፈጸመ ኦኬ ድንገት ከአፉ ወጥቶ ኦርቶዶክሳዊ ስለመሆኑ ሲታወቅበት ያን ነገር እንደገና ለማስተካከል በወንጌል አማኞች ተቀባይነት ባላቸው ሰው አማካኝነት መጥቶ ወንጌል አማኝ እንደሆነ ሰዎች እንዲቀበሉት ፖለቲክስ ሰራ ማለት ነው። ግንስ እኔ ግን በአቋም ደረጃ ወንጌል አማኝ እንዳልሆነ ተናግሬ እንደማልቀበለው በአደባባይ በይፋ ነግሬ ነበር። ዛሬ ደግሞ መጥቶ በራሱ አፍ እኔ እዚህ አምቶ እንደዚህ ማውራት ምናምን ነገር ስለማያስፈልግ ነው። በነገራችን ላይ ስለማያስፈልግ ነው። ደግነቱ ራሱ መጥቶ ምንድን ነው ያለው? እኔ ወንጌል አማኝ አይደለም ማለት አንድ ሰው እኔ ወንጌል አማኝ አይደለም ብሎ ካለ እሱ የሚያምነው የሚቀበለው አንድ ላይ ካላቸው ሰዎች ጋር አንድ ላይ ህብረት ከሚያደርገው ነገር ስለሰ ልጅ የምን ተከታይ ነው የሚሆነው ማለት ነው? ኦርቶዶክስ ነው ማለት ነው። ስለዚህ he is ኦርቶዶክስ። እኔ ሲፈልግ ከአሁን በኋላ ኦርቶዶክስ አይደለም ሙስሊም የኔ ጉዳይ አይደለም። ዋና ነገሬ እኔ ገባ የኔ ተልእኮ ምንድን ነው? የኔ ግብ ምንድን ነው? ወንጌል አማኝ እንዳይደለ ማሳየት ብቻ ነው። ሲፈልግ ኦርቶዶክስ ሲፈልግ ምንም ነገር ይቻል አሮን ኬር ሉትራ ምናምን ዋና ገቤ ወንጌል አማኝ ፕሮቴስታንት እምነት ተከታይ እንዳልሆነ ማሳየት ብቻ ነው። ከዚህ የፈለገውን መርጦ ሂድ፣ አይመለከተኝ። ገባ አይደለም አባቴ? በቃ አለቀ። እሺ አሳውቀን ነው በቃ ንገረው። አይመለከተኝ። ምን አገባኝ? የትም ሂድ፣ ምንም አያገባኝም። የትም ሂድ። ዋና ነገሩ ወንጌል አማኝ አለመሆኑ ከታወቀ ጌም ኢዝ ኦቨር። በቃ ጌም ኢዝ ኦቨር። አሁን ደግሞ መጫወት አልችልም። ይህንን ጌም ደግሞ ሊጫወተው አይችልም። በምንም አይነት መንገድ ራሱ እንደ ወንጌል አማኝ የቆጠረ ወንጌል አማኝ ነኝ እያለ በወንጌል አማኝ ስም ምንም ነገር ማድረግ አይችልም። ተዘጋ። አየህ፣ አሁን ፋይል ወደ መዝገብ ቤት ነው። ምን የሚል ፋይል? ስሙ ማን ነበር? የሰውዬ ስሙ የምታውቁ ሰዎች ማን ነበር ስሙ? የዚህ ሰውዬ ስሙ ማን ነበር? ስሙን ጻፉ ከስር እስቲ። እኔ እንደዚህ አይነት ሰዎች ስማቸው አያዝልኝ ታውቃላችሁ? ስማቸው እኔ ስማቸው የሚያዝልኝ ለምሳሌ የወንድማችን ማን ነው ስሙ? ሙሉ ስሙ ማን ነበር? ሲሳይ ነው። ኦኬ። አሁን ለምሳሌ አቶ ሲሳይ እሳቸው ከዛሬ ጀምሮ ወንጌል አማኝ አይደሉም ማለት ነው። ወንጌል አማኝ አለመሆናቸውን ሁሉም ወንጌላውያን አማኞች በጠቅላላ አውቆታል ማለት ነው። አውቆታል እና ከዛሬ ጀምሮ ወንጌል አማኝ አይደለም። ሌሎቻችን ባሉ ውጡ። አጋች ታጋች ምናምን ድራማ ላይ ያላችሁ ወንጌል አማኝ ነኝ ያላችሁ ለኦርቶዶክሳውያን የምታቅቡ ሶሪ ውጡ። በቅርቡ ደግሞ እንደ ጀግና እንደ ወንጌል እንደ እውነተኛ ምናምን ነገር ሐሰተኛ ነቢይ ተቃዋሚ ምናምን መስላችሁ በኦርቶዶክስ ማሊያ ምናምን ነገር የምትጫወቱ የዩ ጩፋ ምናምን ነገር ምንድነው ጋርድ መጣ ምናምን ትሉ ውጡ። You are Orthodox, brother. You are Orthodox.
አዎ ዩ አር ኦርቶዶክስ። ያው ይገባል እንግዲህ ጥቁር ጀበና ይገባል መቼስ በትክክል ይገባል። ብላክ ጀበና ይመስ ሊቫት በቃ ሊቫስ አለው ውጣ ከኛ ቤተ እምነት ማለት ነው። በእኛ ማሊያ አትጫወት። ስራ ፈትቼ ቤት ቁጭ ብያለሁ። ስራ ሰርታ አታውቅም ዕድሜ ልክህን። ሰው ሰድበህ ተሳድበህ ሰውን በመሳደብ እንዲሰድቡ ምላስ አከራይተህ እንጂ ስራ ሰርታ አታውቅም ስትጀመር። በነገራችን ላይ ፋክት ውጡ። አንዴ ላውራና ልውጣ። አንድ ደቂቃ ውጡ። አሁንም ውጡ እያልኳቸው ነው። እሺ ከየት ቤተ እምነት ብራዘርዬ? ስም ማን ነው? እኔ የሲሱ ወንድም ነኝ። የሲሱ ታናሽ ነኝ። በቪዲዮ ወጣ። እሺ እወጣለሁ። እሺ እና በቪዲዮ ወጣ። የሲስን ፎቶ አንሳው። ያለ መላጣ ላይ ነው መሸናበት። መላጣ ስቃለ ከአንድ ጊዜ ጁስ ልጣ ገና ሽንቴን አስጠጣለሁ። መላጣ መልከቱ። እንደምን አመሻችሁ ቤካ፣ ሰላም እያለሁ። ወየ ቤካ ሞትክን እየጠራ ነው። አጠንቀቅ ነግሬሃለሁ። እንደዚህ አይነት ንግግር እኮ አያስፈልግም። እኔ ቤካ አንተን በግልጽ ቋንቋ በምትናገረው ንግግር አልወድህም፣ ደስ አትለኝም። ነገር ግን ዛሬ ባቀረብኩ ሀሳብ ግን እስማማለሁ። እሺ ገብሬ አንድ ጊዜ አባኮ ታወራለህ የፈለግከውን። ሰኒዬ ቪዲዮ አውራና አውራ ሰኒዬ እንዴ ሰኒዬ አውራ። ገብርዬ ታወራለህ። እሺ አባ ቤካ እየጠጣ እንዴት ዋልክልኝ? እየጠጣ ጌታ ይመስገን። አይ ለነገሩ እኮ ቤክሻ ቆይቷል እኮ ካልኬ ነገር እና እኔ በጣም ነው የምወድህ። እኔ ጌታን ለመሰለ አንደኛ ሆነ በቃ ትክክለኛ ቆራጥ የሆነ በቃ እንደ ጳውሎስ አይነት ጨካኝ የሆነ በወንጌሉ የሚያስፈልግ ሰው ያስፈልጋል በጣም እና እኔ ብዙ ማቆላመጥ ምናምን አልወድም። በቃ እኔ ደስ የሚለኝ በቃ ትክክለኛ ፋክት የሆነ ነገር ነው። ኦርቶዶክስ ነህ we don't have a problem ምንም እኛ እዚህ ሰው ለመሳደብ የሆነ ነገር ለማንጓጠጥ አልመጣንም። ኦርቶዶክስ ይሁን ሰው እኛ መጽሐፍ ቅዱስ ላይ ልክ ማቴዎስ ወንጌል እንደሚለው ወንጌልን ለዓለም ሁሉ ስበኩ ይላል፣ እንሰብካለን። አለቀ። የእኛ ስራ ሆኖብናል፣ ግዴታችን ስለሆነ ነው ጌታ ኢየሱስ ያዘዘን፣ ወደኋላ አንልም። ስለዚህ ራስን መግለጥ ነው የሚባለው። እኔ ጽድት ያልኩ እንጥጥጥ ያልኩ ጴንጤ ነኝ፣ አለቀ። ምንም ሌላ ቦታ ላይ ሳኮላምስ የሆነ ነገር ሳድርግ አልገኝም። አንተ በጣም እይታህን እወደዋለሁ። እኔ ከዚህ በፊት እኔ ተናግሬያለሁ፣ በጣም ለብዙ ሰዎች ተናግሬያለሁ። ይሄ ልጅ ሂዝነት ጴንጤ ብያለሁ፣ በቃ ቆይቷል። እና አሁን ስታወጣው በጣም በእውነት ልቤ ይረካል። ለምሳሌ መሄድ የሚፈልግ ሰው ግን ጎትተኝ ያዘኝ አትያዘኝ እያለ መጮህ የለበትም። በቃ አለቀ። መሄድ ነው። ምንድን ነው? ኖርማል እኮ ኖርማል ነው። ከዛ እኛ ደግሞ እንጸልይና ጌታ ኢየሱስ ደግሞ ልቡን እንዲያራራው መንፈስ ቅዱስ ደግሞ እንዲመልሰው አድርገን፣ ምክንያቱም የተሰጠን ልብ ይሄ ነው። ምህረት የተደረገልን ሰዎች ስለሆነ በጭካኔ በጦር እንወጋለን። መዶሻ አንስተን በመዶሻ ሁለት ማሊያ ለብሶ ማሊያ አድርጎ መጫወት የለም። አንዱን ይዘት ትመርጣለህ። ከዛ እኔ የተስማማኝን ነው የምቀጥለው። ሰዎች ለእኔ አይከፍሉኝም፣ ልከፍላቸውም አይገባኝም። እኔ ስራ አለኝ። ጴንጤ በባህሪው ደግሞ ክርስቲያን ጠንካራ ሰራተኛ ነው። ስለዚህ እንሰራለን። በቃ ምንም የሚያቃጥለን ነገር የለም። ፈታ ብለን ነው የምንሰራው። ስራችንን ሰርተን ኑሯችንን የምንኖረው። ጌታ ኢየሱስ ግን አዞናል። አንድ ጊዜ በቃ ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ብሎናል። እንሰብካለን። እዛ መሀል ላይ ግን የተሰገሰገ ብዙ ሰው አለ። እይታህን እወደዋለሁ። እኔ በጣም ብዙ ሰዎች አሉ፣ ብዙ ሰዎች። አንተ እንደውም አንዱን ያየው እኔ በጣም ብዙ አይቻለሁ። እኔ ጌታን ነው የምልህ፣ ደነግጣለሁ ሁሉ አንዳንድ ጊዜ ይሄ እውነት እነዚህ ሰዎች በጌታ ናቸው እላለሁ። እና ጀምረዋል፣ ማቆም የለም፣ ይቀጥላል ወደፊት። ተባረክልኝ። በጣም እይታህን እወደዋለሁ። ቤኪሻ አሁን እኮ የተናደርክ ነው ይመስላችሁ ነው? መናደድ እኮ አይደለም፣ ማውጣት ነው። በቃ በዚህ በሁለት ማሊያ መልበስ አይቻልም። የሙሉ ወንጌልን ልብስ ለብሰህ ኦርቶ መጫወት አያስፈልግም። በቃ አለቀ። ሙሉ ወንጌል አይደለህም፣ አትገረፍም፣ እስር ቤት አትገባም። ከኛ ቸርች ወደዛ መሄድ ማንም ሰው አያስነውርም።
ከዛ ወደዚህ ስትመጡ ነው ትፈልጋላችሁ በቤተሰብ በምናምን ሁሉ እና ኢትስ ኦኬ ኢትስ ኦኬ። ይሄ ደግሞ ጌታ እንዳስተማረን እኛ እንቀጥላለን። ሶ the grace of God will gonna help us። በቃ አለቀ። ክርስቶስ አንድ ጊዜ ነው የሞተው፣ ሁለተኛ ዳግመኛ የሚሞት አምላክ የለንም። ስለዚህ ወንጌል ሲገባው ይመለሳል። እንጸልይለታለን፣ ጠንክረን እንጸልይለታለን። ባለንበት ሀገር ተያይዘን ኢየሱስ ጌታነቱን እናውጃለን። ከዛ በኋላ ደግሞ በቃ ሲገባው መንፈስ ቅዱስ ሲነካው ይመለሳል። ጉድላክ ፎር ሂም መንገዱን ጨርቅ ያርግለት ነው የሚባለው በድሮ አባባል። ጨርቅ ያርግለት በቃ እና ሲገባው ወንጌል ይመለሳል። እስከዛ ድረስ ግን ባለው አቋም በፍጹም ክርስቲያን አይደለም። በቃ ከኛ ጋር ህብረት የለውም። ሰው ይሄንን የተናገርከው ምን አልክ? በወንጌላውያን ውስጥ የተደበቃችሁ ብለህ ተናገርክ እንጂ ምን የሚያስቆጣ ዱላ የሚያማዝዝ እንደ ጋሼ በላቸው በመዶሻ ነው ምልህ ምን የሚያስብለን ነገር የለም። በቃ ተሳስቷል ነው ያልከው። በቃ which is right። ምንም ማድረግ አንችልም። በቃ ሄልፕ ብናደርገው ይሄ ነበር እና አያስቆጣም። እናንተ የራሳችሁ ምሩ፣ ችግር የለም። እኛ ደግሞ ባለን ነገር ደግሞ በኪሻ በጀመርከው ነገር ትቀጥላለህ፣ እኛም ደግሞ አብረን እንቀጥላለን ማለት ነው። ጌታ ይባርክ፣ ጸጋ ይብዛል ወንድም አለ። ተባረኩ ሁላችሁም። ሼር፣ ኮፒ ሊንክ፣ ታብታብ አድርጉ። 1600 ነው የሚታየኝ፣ ከፍ አድርጉት። ምክንያቱም ብዙ ሰዎች አሉ አሁን እንግዲህ ተወርውረው የሚመጡ። ይህንን ነገር ደግሞ እኛ ማክሸፍ አለብን። በቃ ሁላችንም እጃችን እየሰራ ጆሮችን እያዳመጠ አስተያየት እየሰጠን ሼር ኮፒ ሊንክ ታቡን ደግሞ ከፍ አድርጉት። በቃ ብዙ ጊዜ የቤካን ቤት ይመቱታል ታውቃላችሁ። ተባረኩ። ኤርሚዬ ተባረክ፣ ወንድምነት ተባረክ። ቤኪሻ አሜን አሜን። አባኮ ተባረክ። በጣም ነው ምንወድ ሰኒይዋ ቴንክስ ሶ ማች። ያ እንግዲህ በጣም በነምበር በቁጥር ደረጃ በጣም ብዙ አሉ። አሁን ብቻ በጣም ብዙ አሉ ማለት ብዙ ናቸው። በቅርቡ መሄዱ አሉ። ኦኬ፣ በቅርቡ የሚሄዱ ቦታውን የሚለቁ ሰዎች አሉ። ኦኬ አሉ በቅርቡ። ሶ ዶንት ቢ ሰርፕራይዝ፣ በጭራሽ ሰርፕራይዝ እንዳትሆኑ። እኛ ወንጌል አማኞች፣ እኛ የክርስቶስ ተከታይ ክርስቲያኖች የክርስቶስ ማይንድ አለን፣ የክርስቶስ ልብ አለን። በጣም ስፔሻሊ በክርስትና ጉዳይ በጣም የዋህነን ቅነን። ሰዎች እንደፈለጉ ሊያጃጅሉ ይችላሉ። ኢትስ ኦኬ፣ እንጃጃለን ምናምን ነገር ለጸጋው ሰተን ማለት ነው። ኦኬ፣ ጸጋው ስለሆነ የሚያድነው በጸጋው በማዳነው ጉዳይ ሀሳብ አስተያየት ስለማይሰጥበት መስጠትም ነውር ስለሆነ ማለት ነው። ራይት። ያ ማለት ግን ማለት እንትንን አይደለም። ይሄ ቃሉን ላለመጠቀም ነው። ኦኬ፣ ማንም ሰው እንደፈለገ አምቶ እየተስማማ የሚሸጠን ፋራንን ማለት ግን አይደለም። ምንም አይገባን በቃ ጄሎች ነን ማለት ግን አይደለም። ጄል የምንሆነው ለእውነተኛው ለጌታ ለማዳኑ ስራ ብቻ ነው። ጌታ ኢየሱስ ክርስቶስም በተኩላዎች መካከል እንደ በግ እሰዳቸዋለሁ ብሎ ካለ በኋላ ግን ምንድን ነው ያለው? በልብ ምንድነው ላይክ እንደ በግ አይደለም። ከዚያ ደግሞ ምንድነው ብልና የዋህ እንደ እባብ ብልህ እንደ እርግብ የዋህ ሁኑ። ስለዚህ እንደ እርግብ የዋህ እንሆናለን፣ እንደ እባብን ደግሞ ብልዎች ነን ማለት ነው። ሰው ያ እሺ፣ ኪንግ ናታን የምትባለው ልጅ ደግሞ ናግባ እስኪ አንተ ደግሞ ብለህ ውር የምትይ እንደው ምንድነው የሚባለው ግራና ቀኙ ለጌተ ያላወቅ ብራዘር ዝም ብለህ እንትን የምትልና እስኪ ኦርቶዶክስ ነኝ ብላለች። እስኪ አንዳንድ ትምህርት ልጠይቅ በኦርቶዶክስ ጉዳይ ናገባ እስኪ እኔን አድርገኝ እስኪ። ኦርቶዶክስ ለምሳሌ ደግሞ ደህና መጽሐፍ እንደሚያነብሰው የአቦን መጽሐፍ ይዞ እንደዚህ ብሏል። የአቡነ ገብረ መንፈስ ቅዱስ ቤካኔ ስራ ላይ ስለሆንክ ነው። ቴንኪዩ። ግን በሁለቱም በኩል መከራከር መቻል አለብህ። ለምን እንደሆነ ታውቃለህ? ኦርቶዶክስ ሆኖ ጴንጤ የሚጫወትም ኖ ሰውዬ ቦታ ነው ወቅ ኦርቶዶክስ ሆነ ጴንጤ አትጮህ። ጴንጤ ሆኖም ኦርቶዶክስ የሚጫወተውን እሱንም እንደዛው መናገር መቻል አለብህ። አሁን ዮኒ ማኛ ምን ልትለው ነው? ማን ነው ዮኒ ማኛ? ምን ልትለው ነው? ማን ነው ዮኒ ማኛ? ማን ነው? በይፋ ተጠመቀ፣ አሁን ካደ። ባለፈው አይደለውም አለ። ኦርቶዶክስም አልተቀበለችም፣ ኦርቶዶክስም አይደለም። አልገባኝም። ማን ነው ዮኒ ማኛ? ማን ነው ዮኒ ማኛ? እኔ አላውቀውም። ማን ነው እሱ? ኤፍሬም ቤት አብረ ተቀምጠ ነበረ። አይ ኤፋዬ ወንድምነት ነው፣ ወንድሜ ነው እሱ። ከመጠመቁ በፊት ኤፍሬም ፕሮቴስታንት ከመጠመቁ በፊት
ትምህርት ገና ሲማር አንተ ጋር አብሮ እያስተማርከው ነበር። እኔ ስለማን እያወራ እንደሆነ አላውቅም። እኔ ማን ነው ዮኒ ማኛ ማን ነው እሱ? እኔ አላውቀውም እኮ ማን ነው እሱ? ታውቀዋለህ? እንዴት አታውቁም? አንድ ቤት ቁጭ ብላችሁ የምታወሩ። አሁን የሱን ፎቶ አድርገህ ማውራት ከቻልክ ሪሊ አንተ ከሲሳይ ጋር ጥላቻ ምን የለብህም። እርግጠኛ ለሃይማኖት የቆምክ ሰው ነህ ማለት ነው። ኦኬ ያን እንትን አውርቶ አደሩን ሰውዬ የምታውቀው ከሶፋው ሁልጊዜ ተነስቶ ማያውቀው ያው ስታስተምረው ነበረ አይቻለሁ በደንብ። እሱ ሰውዬ ነው ወይ የምትለው? ዮኒ ማኛ ሰ እኔ እኮ ግራ ገብቶኝ ነው። ያው አመጣ ይሄ ሰውዬ ነው እንዴ? ይሄ ሰውዬ እኮ ራሱን የማያውቅም። እኔ እኮ በፆታ ራሱ ነው እንደዛ ማለት ሳይሆን ፎቶውን አድርገህ እስቲ ተናገር አንተ። ለእርግጠኛ ለሃይማኖት እኮ ላይክ ፕሮግራም ይዘን ገብተን ወንድሞች ናቸው እረፉ የተባል ነው። ከዛ በፊት ስታስተምረው ጌታ ምስክሬ ነው ስታስተምረው እኔ ስለነበርኩ ነው። ኤፍሬም ቤት አብራችሁ ቁጭ ብላችሁ ስትነግረው ነበር። ሰማኝ አባኮ ሰማኝ፣ ችግር የለም። እኔ አሁን አንተ የምትለው ነገር አይዶ አንደሳ በጣም ነው ላይክ ምረዳህ የተረዳኸው። ባይ ለምሳሌ ይሄ በዚህ ሰውዬ አሁን ባልከው ሰውዬ ዙሪያ እኔ ገና ሲመጣ ሁላ ምናምን ነገር እኔ አላመንኩም አልተቀበልኩም ነበረ። ወንድሞች ናቸው በውስጥ ያው ወንድሞች ታላላቆች አሉ አይደለም። ለምሳሌ በአገልግሎትም በእድሜም በጣም ትልቅ ሰዎች አሉ አይደል? ትልቅ ሰዎች አሉ። እነሱ ኖ አይ አሁን መረጋጋት አለብህ ዩ ሃቭ ቱ እንደ ኢሹ ምናምን ተነስቶ በጭራሽ እንየው ነው የተባልነው። ከዛ በኋላስ በእግዚአብሔር በማዳን ስራ ጉዳይ ላይ እኛ ሀሳብ አስተያየት መስጠት አንችልም። ቢኮዝ ሁሉን ነገር ለሚያድነው ለእግዚአብሔር ነው የምንተው፣ ለጸጋው ነው የምንሰጠው። ገባ? ኤኬሌ ድኗል ኤኬሌ አልዳነም እንደዚህ ምናምን ብለን ሀሳብ እየሰጠን እንትን ማለት አንችልም። ጀስት ተው ተባልኩኝ ማለት ነው። ተውኩኝ። ግን ከዛ በኋላ ግን ትዝ የሚል ከሆነ ወንጌል በአፍጥሙ ምናምን ብሎ በተናገረ ጊዜ ሂ ኢዝ ኖት ፍሮም አስ ብዬ እና ቀይ መስመራችን ነው ብዬ ገብቼ የዛን ቀን ራሱ ፎቶን ሳይሆን ዘግዝቄ ውላ ነው የገባሁት ማለት ነው። ለእኔ ሰው ምንም አይደለም። ለእኔ ሰው ሁሉም ሰው እኩል ነው። እኔ ቤጋ ሰው ፈርቼ አላውቅም። እግዚአብሔርን ብቻ ነው የምፈራው። ሰውን ግን በጣም አከብራለሁ፣ ከልጅ እስከ አዋቂ ድረስ ማለት ነው፣ ያለ ልዩነት። ገባህ? ደንስ ገብቼ ከዛ በኋላስ ይቅርታ ነው መጥቶ የጠየቀው። ይቅርታ ከጠየቀ በኋላ ተውኩት። ኔክስት ዴይስ በሚቀጥለው ጊዜስ ተገባበት ማለት ነው። ከዛ በኋላስ ግባና ኒውስ ቼክ አድርግ እስኪ። በጣም ብዙ ቪዲዮ ታገኛለህ፣ የሱ ቪዲዮ ማለት ነው። ዮኒ ማኛ የምትለው ሰውዬ አንተም ከምትደርቅ በቃ ሲሳይንም ለእግዚአብሔር ስጠው፣ እኛም ሁሉም ለእግዚአብሔር ይስጥ። እኔ አሁን በዚህ ምን መሰለህ ያ ልጅ ወንጌል አማኝ ብሎ ወጥቶ አሁን ወጥቶ ደግሞ እኔ አይደለሁም አለ ኦርቶዶክስ ነኝ አለ። በይፋ ማን የምትለው አሁን ስሙ ራሱ አያዘኝም። ኦርቶዶክስ ነኝ አላለም። እንደ ሲሳይ ላይ ነው ያለው። ፕሮቴስታንት አይደለሁም ነው ያለው ብለዋል። ችግር የለውም እሱ ሌላ ጊዜ ከፈለግ። እኔ አሁን አንተ ኦርቶዶክሳዊ ስለሆንክ ቤት ክፈትና ኦርቶዶክሳዊ ነኝ ብሏል፣ ስለዚህ ይህ ሰው ምናምን ብለህ አንተ ግባ። እኔ ከእኛ ወገን እንዳይደለ የመጣበትን ምክንያት ከእቴ ከመርሲ ጋር እሷ ባዘጋጀችው ፕሮግራም ላይ እንዲህ ምንድነው ዶቶችን አገናኝተን በጠቅላላ ነገር ይፋ አድርገናል። ጉዳዩን በቃ አለቀ። ይፋ አድርገናል። ገባ? በይፋ ከኛ ቤተ እምነት እንዳልሆነ በግልጽ ተነግሯል። አሁን ራሱ ኦርቶዶክስ እንደሆነ ላሰማ ቆይ አንድ ላሰማ ቆይ። እሺ ላሰማ። እኔ በመረጃ ነው የማወራው። እሺ በመረጃ ነው የማወራው። አይ ሃይማኖት የሚሰጠው ሰው ሆነ እኮ እኔ ግራ ገባኝ። በማስረጃ ላሰማ። ለምሳሌ እሺ ለምሳሌ እዚህ ጋር ራሷን ነቢ ምላ የምትጠራው ሐሰተኛዋ ብርቱካን የምትባለው በጌታ ስም ታጭበረብረዋ የሴት ነቢ ሌባ ማለት ነው። እሷ እሱ ቤት ገብታ ስታወራ ማለት ነው። እኔ እንደዚህ ነው የማወራው። ሳወራ አይተሃል? ሌባ ማለት ነው። ቢኮዝ መጽሐፍ ውስጥ ላይ ነጣቂ ተኩላ ስለሚላቸው የሚነጥቅ ደግሞ የራሱ ያልሆነውን ነገር ስለሆነ ሌባ ነው አስነባጫ ነው ሲተረጉም ጉዳዩ። እሷ ዮኒ ማኛ ስለሚባለው ሰውዬ የወጣው ከወንጌል አማኞች ኦኬ በኤርሚያስ ተገፍቶ ነው የሚለውን ፖለቲክስ ለመስራት ፈልጋ እሱ ግን እንዳይደለ ኦርቶዶክስ የሆነው አምኖበት እንደሆነ ሲናገር ላሰማ እና አንተም ዮኒዬም ብትሆን ያንን ዛጋ ባለው ነገር አንተ አሁን የተነካኸው ደስ ዛጋ በተናገርከው ወይ ዛጋ በሆነው ነገር አይደለም። እዚህ ጋ
አሁን ለምሳሌ ጥቂት ሰዎች ከእግዚአብሔር ቤት ሊያስወጡን ይችላሉ። ገብተዋል። ከእውነትም እውነት አይ በእነሱ ላይ አልወጣሁም፣ ይቅርታ። መንገድም ቃል ወንጌል እሱን እንድታገኝ ወንጌል በደንብ ገብቶ የወጣሁት እኔ ወደ የነበርኩበት ህይወት የተመለስኩበት ወንጌል ገብቶ ሰማረን ብራዘርዬ። ያ እኛ የምናወራው በመረጃ ነው ማለት ነው። ስናወራ በመረጃ የምናወራው ያለ መረጃ እናወራ ገባ። ስለዚህ ሲጀመር እኔ ሰውዬ ከሰውም ስለማልቆጥር ማከብረውን ሰው ነው። በነገራችን ላይ ይህን ሰውዬ ራሱ ዛሬ ያመጣሁት ምንድነው በቃ ከአሁን ቀደም ቤት ስናገር የነበረውን ጉዳይ ወንድሞች እህቶች ምናምን ነገር አይደለም ቤካ ልክ አይደለም ምናምን ብለው ሲሉ በራሱ አፍ በራሱ አንደበት መጥቶ ኦርቶዶክስ ገባ ምንድነው ወንጌል አማኝ እንዳልሆነ ወንጌል አማኝ የሚል ነገር ፈጽሞ ከአሁን በኋላ እንትን እንዳይሉት መጥቶ የተናገረው ነገር ማሳየት ወንጌል አማኝ እንዳልሆነ ከአሁን በፊት የተናገሩት ነገር መጥቶ በራሱ አንደበት ኮንፈርም ስላደረገ ነው እንጂ እኔ ሰውዬ ከሰው ቁጥር መጥቼ ርዕስ ይዤ ገብቼ አላውቅም። እኔ ርዕሴ ክርስቶስ ነው። የተቀላቀላችሁ ተልኳችሁን ተቀበላችሁ የመጣችሁ ከ226 በላይ ያላችሁ ወንድና ሴቶች ሴቶቻችሁ በተለይ በጣም ቆንጆች ናችሁ። በሴክሹዋል በኩል ሰዎችን አጥምዳችሁ የምትፈልጉትን ቪዲዮ በማያዝ ሰዎችን አስገድዳችሁ ኦርቶዶክስ ለማድረግ የመጣችሁና ወንጌል አማኝ እንደዚህ ነው እንደዚህ ናት ብላችሁ ለማለት የወንጌል አማኞችን ቤተ እምነት ገሳ ለማበላሸት ከ200 እኔ ጋር ያለው ይሄ ነው። እኔ ጋር ያለው መረጃ ከ212 እስከ 27 ድረስ ያላችሁ አላችሁ። እናንተ ውጡ ማለት በቃ ውጡ። እኛ ወንጌል አማኝ ጋር መታችሁ ገብታችሁ ምንም የምታወጡትም ጉድ የለም፣ ምንም የምታወጡትም ሚስጥር የለም፣ ምንም የምታደርጉትም ነገር የለም። ትምህርታችንም ኑሯችንም መውጣት መግባታችንም በብርሃን የተገለጠ ነው። ሰው ሁሉ ሊያየው የሚችል ነው። ግን አብዛኛውን ጊዜ ታርጌቶቻችሁ በወንጌል ላይ የሚያገለግሉ ሴቶቻችሁ ራሳቸውን በንጽህና የያዙትን ወንድሞች አገልጋይ አባቶችን ባለትዳሮችን ጭምር በጠቅላላ በዝሙት እንዲወድቁ አድርጋችሁ ከዚህ ቤተ እምነት እንዲወጡ ለማድረግ ተልኮ ተቀበላችሁ የመጣችሁ አላችሁ። አታውቁንም እንጂ እኛ እናንተ ውስጥ የት ውስጥ እንዳለን አታውቁም፣ አንነግራችሁ። ግንስ እያንዳንዱ የምትሰጡት ተልኮ የምታወሩት ሁሉም ነገር እኛ እጅ አለ። ስለዚህ በቃ ውጡ። ከወንጌል አማኝ ምንም የምታገኙት እንከን የለም። ስለዚህ ውጡ። የነገርናቸው እንዲህ በግልጽ እያወራናቸው ነው። ቴንክ ዩ ቤካ፣ ስራ ቦታ ስለሆንኩ ነው። ኦኬ እሺ አባኮ ተባረክ። ለነገ ምናምን ደግሞ በውይይት ላይ ምናምን ነገር ጊዜ ስለምገባ በዛ ማውራት ይቻላል። ሁለታችንም ችግር የለውም። ተባረክ አባኮ፣ ዜሪ ባርክ። እሺ ያ ገብረስላሴ እንዴት ነህ? እሺ አባ ገብረስላሴ እንዴት ነህ? እግዚአብሔር ይመስገን። አሁን ለተናገርከው ግን እንደዚህ አይነት ተልኮ የእኛ ቤተክርስቲያን ሰጣ ሰው አታሰማራም። አይ ነው እንደዚህ አይነት ተልኮ ሂዱ እንደዚህ ያደርጋችሁ ያርጉ ብላ ተልኮ አሰጣ የኛ ቤተክርስቲያን። እኔ ለአንተ አይደለም መልእክቴ። ሰው አከብራለሁ ህፃንም እንትንም አከብራለሁ ስትል አልነበር እንዲ? አሁን ሚዩት ታደርገኛለህ? ኧረ በቃ እሺ ገብርዬ ምን አለ መሰለህ ሀሳብ ላይ ብቻ ምን አለ መሰለህ ስታወራ እኮ አንተ ምንድን ነው ያልከው መሰለህ? ስታወራ እንደ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተልእኮ ሰጣ የላከቻቸው 226 ሰዎች አሉ ብለህ ተናገርክ እኮ። እንደ ተቋም ነው ያልከው እኮ። በደንብ አሉ። አየው በቃ። እና እኔ ደግሞ እያልኩ ያለሁት ይኸውልህ፣ እኔ ሲጀመር በመጀመሪያ አቋሜ ልንገርህ፣ ወላዋይ የሆነ ሰው አይመቸኝም። ልንገርህ፣ ኦርቶዶክስ ከሆነ ኦርቶዶክስ ነው መሆን ያለበት፣ ፕሮቴስታንት ከሆነ ፕሮቴስታንት ነው መሆን ያለበት።
በሁለት ማሊያ የሚጫወት ሰው በእኛ ቤተክርስቲያን እንዲህ አይነት ሰው ቅቡልነት የለው፣ ተቀባይነት የለው። በቀኖና ራሱ ይወገዛል። በቀኖና መጀመሪያ እኔ አሁን ሁልጊዜ አንተን ሞግትህ የእኛ ቤተክርስቲያን አታውቃትም። ልንገርህ ይኸውልህ አታውቃትም። ሳታውቃት ነው የምታወራው። አንድ ጊዜ ገብርዬ ታወራ። አንድ ጊዜ መልዕክት ነው። እሺ ናታን ለአንተ የላኩልህ አንተ ገብተህ ቤቱ ላይ ምናምን ነገር ሪዘርቭ ስለምታደርግ ሳይሆን ኦርቶዶክሳዊ ስለሆንክ ከኔ ጋር በኦርቶዶክስ ትምህርት እስፔሻሊ በምታደርበው መጽሐፍ አንዳንድ ጥያቄዎችን ልጠይቅህ ፈልጌ ነው። የአቡነ ገብረ መንፈስ ቅዱስ የሚለውን ገድል ይዘህ ስታነብ ነበር አይቻለሁ። እና ይሄ ዝም ብሎ ተራ የሆነ ነገር ለመለቃቀም እንደሚሞክሩት አይነት ነገር ማለት ነው። ሳትሆን ማለት ነው። እና ማታምንበትን ማታውቀውን መጽሐፍ አንተ እያነበብከው ስላለ ከዛ ውስጥ ለምሳሌ አንዳንድ ጥያቄ የፈጠሩብኝ ጉዳዮች አሉ። መተህ መመለስ ትችላለህ። ያ እያነበብክ ስለሆነ ማለት ነው። እውቀት እንደሌለ አውቃለሁ። የሆነ ቦታ ላይ ለምሳሌ ፔንቴኮስታል የሚል አይነት ቲክታክ ላይ በጣም ሆት ሺ ከሆነ ፔንቴኮስታል ላይ ትመጣለህ። የሆነ ምናምን የሆነ የምታወራውን ነገር ራሱ በቅጡ ማታውቅ ፂም ያበቀልክ ግን ጩጬ ነህ። በጣም ፂም ነው ያበቀልከው። በጣም ትልቅ የፂም ምናምን ነገር አለ። ግን እስቲል ማሙሽ ነህና ማሙሽ ካነበብከው እስቲ እንድታስረዳኝ ብዬ ነው። ኦኬ ማሙሽዬ እንድታስረዳኝ ከተማርከው ነቤ ካነበብከው ያ እንጂ ከኔ ጋር ህብረት አለ። እኔ አንተ እኮ እኔ ልንገራችሁ፣ አንድ ነገር ልንገራችሁ። ትዝ ይላችኋል የወር አበባ ምናምን ብሎ የመጣው ልጅ ትዝ ይላችኋል የወር አበባ እስኪ እዚህ ቤት እኔ በጣም ይገርምኝ ወንድሞቼ እህቶቼ እዚህ ያላችሁ የወር አበባ ምናምን ምንድን ነው ያለው ልጁ የወር አበባ እንባ ጠባቂ ትዝ ይላችኋል ያ ልጅ ማን ነበረ? እስቲ በደንብ አስታውሱ። ማን ነበረ ስሙ? ዘፋኙ ጆሲ የምትባለው ልጅስ ትዝ ይላችኋል? ለምሳሌ ሁለቱንም ኦርቶዶክሳዊ መሆኑን ያሳየሁት እኔ ቤካ ነኝ። እኔ ቤካ በእነሱም ጉዳይ ሊቃወሙ የሞክሩት ነበሩ። ልንገራችሁ፣ በእነሱ በሁለቱ ጉዳይ እንኳን ቤካን ለመቃወም የሞከሩ ሰዎች አሉ። አንዳንዶች በውስጥ ጽፏሉ። ከጻፉልኝ መካከል ግን አንድ ብቻ ማከብረው ወንድም አለ። እግዚአብሔር ይባርከው። አማኑኤል የሚባል ልጅ በጣም ወዶ አሁን ከቲክቶክ ዓለም ጠፍቷል። በጣም የሚገርም ድንቅ ካሪዝማቲክ የሆነ ጥሩ አስተማሪ ወንድሜ ነበር አማን። እሱ ብቻ ነው አማኑኤል የሚባል። ለምሳሌ እሷን አምጥቼ ኦርቶዶክሳዊ መሆኗን ያሳየሁት እኔ ነኝ። ወንጌላዊ ነኝ ምናምን ብላ ስትጫወት አይደለችም። እስከዛ ድረስ ቤካ የሚባል ነገር ስትሰማውላ ነው በቃ የሚደብራት። በጣም ነው የምትጠላኝ። አይገልጸውም። አይናው ለምድር ማጠናኝ ወንጌል አማኝ እንዳልሆነች ኦርቶዶክሳዊ እንደሆነች ከኦርቶዶክስ ተልእኮ ተቀብላ መታ በወንጌል አማኞች ማሊያ የምትጫወት ኦርቶዶክሳዊ እንደሆነች አሳይቼ ጭንብሏን ገልጬ መጨረሻ ላይ ኦርቶዶክስ ነኝ ብላ ይፋ ወጥታ ዲክሌር ያደረገችውን ነገር ታውቃላችሁ። ትዝ ይላችኋል። ቤካ በቃ በጣም ቻው። አይ አትቆይ፣ አንድ ጊዜ በእናትህ ቆይ። ችግር የለውም በቃ አይ ነው አንተ ያሰተ እኔ በቪዲዮ ያሳያለሁ። ፕሮቴስታንቶች ኦርቶዶክሳዊት ቤተክርስቲያን ላይ ሰው እንደላኩ ሰላይ እንደላኩ በመረጃ በቪዲዮ ያሳያለሁ። አንተ ግን ላወራኸው 226 ሰው ኦርቶዶክሳዊት ቤተክርስቲያን ልካለች ላልከው ማስረጃ አታመጣም። እኔ ግን ከፕሮቴስታንት ቤተ እምነት ተልእኮ ወስደው ወደኛ የመጡ እንዳሉ አሳያለሁ በመረጃ። ስታይ ቤካ ስታየው እንዲህ ፊቱ ስታየው የሞኝ ፊት አለው እንጂ ሞኝ ይመስላል እንዴ? የገጠር ልጅ። ኧረ በጣም ውሸታም ነህ አዛኘን፣ አንተ ውሸታም ነህ። እኔ በቪዲዮ ላሳይ፣ ከፈለግ በትልቁ አድርጌ ላሳይ። እኔ አሁን ፕሊስ አንዴ ተረጋጋ። ይኸው ቀጣፊ ስለሆንክ አንተ ማስረጃ አታመጣም። እኔ ግን አመጣልሃለሁ። እኔ ስድብ አልፈልግም። ስድብ ቀጣፊ ምናምን ስድብ እዛው የለመድክበት ቁጭ ብለህ ተሳደብ ብራዘር። እኔ ስድብ መስማት አልችልም ብራዘር። እኔ ስድብ አላስተናግድም። ታች ሆነ ስታስበው ዲዩቲንክ አምስት ፔድ ዲዩቲንክ በቃ አንተ በእልህ መረጃ እንድሰጥህ
ከዛ አረ ብራዘርዬ ንቃ እንጂ እንዴ ንቃ። ብራዘርዬ እኔ ክፍለ ሀገር ተወለድኩ፣ ክፍለ ሀገር ተወልጄ ክፍለ ሀገር ያደጉ የገጠር ልጅ ብሆንም አንተ እኔን በምንም ማየት መንገድ ልታሞኛችን ብራዘር በጭራሽ። አሁን አንተ እኔ በጣም በቃ እንትን ብዬ ተናድጄ ምናምን ይኸው ብዬ እንዳሳየ ነው እንዴ እኔክሊ ናቸው ይኸው ነብዬ እንድል ኧረ ሰው እንዴት ነው የሚያስበው? እንዴት ነው ሰው የሚያስበው? ከዛ በኋላስ አንተ ኧረ ተው ብራዘር ያበቃ አታውቅም ኙት። ስለዚህ ኑሃሚን የምትባለውን ሴትዮ እኔ ቤካ ነኝ ገልጬ ያሳየሁት ምን መሆኗን ኦርቶዶክስ መሆኗን። በዚያን ጊዜ የተቃወሙ ሰዎች ነበሩ። መጨረሻ ላይ ግን መታ ራሷን በይፋ ነጠላ ለብሳ ቄዳር ተጠቅማ ተጠምቃ ነው የሚባለው ከነ ልደተ ቃል ጋር ምናምን ነገር እንዳያችሁ ነው እንዳያችሁ ነው። እሺ የወር አበባ እንባ ጠባቂ ጆሲ የሚባለውስ የወር አበባ እንባ ጠባቂ ጆሲ የሚባለውስ እኔ ቤት ገብቶ 2 ቀን አይደል? ተውቤካ አንዳንዶች ደግሞ ተውቤካ በፍቅር ያዘው በፍቅር እንበል በፍቅር ፍቅር ፎንቃ አረ ወደዛ ሄዱ ፎንቃ እንደዚህ አይነት ፎንቃ እኔ ፎንቃ ማቀው ፎንቃን ማቀው በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 6 ላይ ትዝ ይላችኋል። ፍቅር ከእውነት ጋር እንጂ ከአመፅ ጋር አይተባበር የሚለው የእኔ ፕሪንሲፕል ነው። ባይ ዘ ዌይ ፍቅር ከእውነት ጋር እንጂ ከአመፅ ጋር አይተባበርም። አለቅ ነበር። ወንጌላማኝ ነኝ ሙሉ ወንጌላማኝ ነኝ። አዎ ነበርክ፣ ግን አይደለህም። እማዬ ምናምን አዎ ግንስ አረ ቆይ ጠይቃ ነው ኑሃሚን ጴንጤ የሆነችው። ጠይቃ አረ ሚታርግ ደግሞ ሚታርግ በሚታርግ አትረብሽ። ያ ስለዚህ በጣም አሉ። አሁንም ቅድም እንዳልኳችሁ ነው። አሁን እንደዚህ በቁጥር ደረጃ የጠራሁት እነኛ ሰዎች እንዲገባቸው እንደምናውቅባቸው በአይናችን ስር እንዳሉ እንደምንከታተላቸው እርምጃዎቻቸው በጠቅላላ በእኛ ቁጥጥር ውስጥ እንዳለ እንዲያውቁት ነው። በነገራችን ላይ ኦኬ ልክ እንደ ጥላ ነው የምንከተላችሁ። እኔ እንደ ጥላ ነው የምንከተላችሁ። እንደ ጥላ ስትዞሩ አብረነን፣ ስትቀመጡ አብረነን፣ ተሰብስባችሁ ምናምን ስትዋሩ አብረነን፣ እንዲህ ስትባሉ አብረነን። እንደ ጥላ ነው የምንከተላችሁ። 210 እስከ 227 በዚህ ቁጥር ያላችሁ ተልእኮ የተቀበላችሁ ማለት ነው። ኦኬ እሺ፣ 100 ምናምን ምንድን ናቸው? 200 ምናምን ሚዩት አድርግ አንተ ልጅ። ኧረ ናት ድራማ ብትሰራ እንደዚህ አይነት ድራማ ትሰራለህ እንደ ኦርቶዶክስ ላይ። እኛንን ደግሞ ታችሁ በቃ እንደዚህ አይመቸኝም። ሚዩት አድርግ ሲባል ሚዩት ማድረግ አለብህ። ከፈለግ ዳኒ ቤት ወንድምነት ጋር
እነሱ ጋር እንደፈለክ እንትን ማለት ይቻላል። እዚህ አይቻልም። ይሄ አይቻልም ብራዘሪ፣ አይቻልም። እና ይህ ግለሰብ እንዳልኳችሁ ራሱን ወንጌል አማኝ እንዳልሆነ በራሱ አንደበት በይፋ ተናግሯል። ከዛሬ ጀምሮ ማንም ሰው ወንጌል አማኝ ወንድም ምናምን ብላችሁ በጭራሽ እንትን እንዳትሉ ማለት ነው። አቶ ጋዲሳ እንትን አይስክሪም ነው የሰጠኝ። እስማ ድገመው እባክህ። ኖሃሚን ጭምብሉንማ የዛሬ ዓመት ከምናምን ከገለጥኩኝማ ቆየኩ። እንደገና ድጋሚ በወንድሜ አማካኝነት እንደገና ባካፕ አድርጎ ነው እንጂ ኦርቶዶክሳዊ እንደሆነ በአንደበቱማ የዛሬ አንድ ዓመት ከምናምን እኔ ቤት በደንብ አድርጌ እንዲቆጥጨው ምሽልግ አድርጌ ምናምን ነገር ያወራው የተናዘዘው ይሄን እናሱ ያበቃው ከኔ ጋር ያለው ነገር ያከተመው የዛኔ ነው። ከ4 ወር በላይ የሆነ ኢንቨስቲጌሽን የመረጃ መሰብሰብ ምናምን ሁሉ ነገር ካለቀ በኋላ መጨረሻ ላይ መጥቶ በራሱ አንደበት እኔ ቤት ነበረ ዲክሌር አድርገው በአንደበቱ ማለት ነው። የዛኔም ራሱ ገልጦታል እኮ መጥቶ እንደገና ለመነሳት ወንድምነት ጋር ብለው ከዛ ወንድምነት መጥቶ ነው ራሱ ነው ማንም ሰው ቢል አልቀበልም ከራሱ አንድ የሰሙት ምናምን ብለው እንደገና መልሶ ወንጌል አማኝ እንደሆነ የሚለውን መልክ ይሰራው። በአቋም ደረጃ እኔ ቤካ ነኝ። በአቋም ደረጃ አይደለም እንደዚህ መጥቶ ሙሉ ወንጌል ቤተክርስቲያን ግቢ ውስጥ አይደለም ቤተክርስቲያኑ ውስጥ ሆኖ ቢደውል አሮን አክሰፕት ብያለሁ፣ ልቀበለው አልችልም ብያለሁ። እና በራሱ አፍ ደስ የሚለው ነገር ዲክሌር አደረገ። እግዚአብሔር ይመስገን። እሺ ጋዲሳ ምንድን ነው ሀሳብ አስተያየት ተሰጥ የምትገባው? ምንም በተመለከተ ነው ሀሳብ አስተያየት መስጠት ይቻላል ብለህ ያልከው ምን አይደለም ብለህ ልትል ነው? ሀሳብና አስተያየት የምትሰጠው ምንም በተመለከተ ነው። የምን ሀሳብ ነው የምትሰጠው? እሺ ግርምሾ ሀሳብ አለ? ሄሎ ቤካዬ፣ ሰላም ላንተ የሆነ ወንድምነት፣ እንዴት ነህ? ሰናይ ወንድማችን ኤፍሬም መላኩ፣ ሁላችሁንም ሰላም ብያችኋለሁ። አይ እኔ ቪዲዮውን አላየውም ቤካዬ፣ አሁን ነው ቲክታክ እየገባው ያለው። ምናልባት በመሀል ቪዲዮ ብታሳየን ደግሞ ጥሩ ሪያክት እናደርግበታለን ብዬ አስባለሁ። ኤኒዌይስ ይሄ ቀድሞም የነበረ ነገር ነው፣ ግን በዚህ ልክ ራሱን የለየ እንደሆነ በቃ እኛም የምንፈልገው ያንን ነው። ሰዎች ራሳቸውን እንዲለዩ ነው የምንፈልገው እንጂ እዚህም እዛም እየረገጡ። እኔ ግን ቤካ አንድ ነገር አስተውልሃል? እንትን ሙሉ ወንጌልን የተነቀሱ ይመስል እችን የምታክል በእውነት ትልቅ ቤተክርስቲያን እዛ ውስጥ ደግሞ መደበቅ ይፈልጋሉ ብዙዎቹ። እንዲህ የሚያጭበረብሩት አይተህ ከሆነ ሙሉ ወንጌል ይላሉ። ይሄ ስም አክቹዋሊ ለመጥራትም በጣም መች ስም ነው፣ ግን በዚህ ትልቅ ቤተክርስቲያን ውስጥ ደግሞ ባትደበቁ ጥሩ ነው ብለን እናምናለን። እንደዛ ባይደረግ እንደው በሙሉ ወንጌል ስም አትነግዱ። ሌሎችም አሉ፣ በጣም ብዙ ናቸው የምናውቃቸውና እቺ ቤተክርስቲያን መነገጃ አይደለች። የጠራውን የክርስቶስን ወንጌል እያስተማረች ያለች ቤተክርስቲያን ናትና በዚህ ቤተክርስቲያን ውስጥ ባትደበቁ ጥሩ ነው የሚል ጽኑ እምነት እንትን መልእክት እናስተላልፋለን። ግን በመሃል ቪዲዮ ደግሞ ብታሰማን የተሻለ ነው። ተባረክ ቤካይ፣ እንወዳለን ወንድማችን። ተባረክ ግርሚቾዬ። ያ እሺ ማሰማት ይቻላል።
ፕላስ ደግሞ በጽሁፍም ደግሞ ያለውን ነገር ማሳየትም እችላለሁ። እሺ በጽሁፍ እንደዚህ ላድርግ፣ በጽሁፍ እንደዚህ ላድርግ። እሺ ታብታብና ኮፕሊንግ አድርጉ ማህበረ ቅዱሳን። እግዚአብሔር ይመስገን በራሱ አንደበት አይደለውኝም ብሎ በጽሁፍና በምንድን ይባለው በጽሁፍም በቃልም ነው ያረጋግጥ። ኧረ በኢየሱስ ስም ሪሲት ይታያቸዋል እዚህ ጋር I am not Protestant anymore. እንደዚህ እንትን ይመጣል ይታያቸዋል እዚህ ጋር። እሺ ላሳያቸውና እንደዚህ መግለጥ ነው እንጂ ትናንትና ማታ እንደውም ተነስቼ ይሄኛውን ቪዲዮ ሰራለሁ ብዬ በጣም አስቤ ነበር። በጣም እግዚአብሔር ይኸው እንግዲህ በእግዚአብሔር እየማልኩ እንትን አይደለም በቃ አይደለም። እዚያም ቲክቶክ ላይ ሲሳይ ወንጌል አማኝ ሆነ ያሰደበናል ምናምን ብትሉ እርማችሁን አውጡ። አይደለም ያ ወንጌል አማኝ በና እሺ ሰማችሁ? የጌታ ሰው አይሰማም። ቤካ ወጥተህ ግባ ታዲያ። እግዚአብሔር ምስክሬ ሌሊት ማታ ነው ያሰብኩት። ትናንትና ማታ እንደውም ተነስቼ ይሄኛውን ቪዲዮ ሰራለሁ ብዬ በጣም አስቤ ነበር። በጣም እግዚአብሔር ምስክሬ እንግዲህ በእግዚአብሔር እየማልኩ እንትን አይደለም በቃ አይደለም። እዚያም ቲክቶክ ላይ ሲሳይ ወንጌል አማኝ ሆነ ያሰደበናል ምናምን ብትሉ እርማችሁን አውጡ። አይደለም አለቀ። እርማችሁን አውጡ። እሺ መጣን። እሺ ያ ረቢ ያ ረቢ ያ ረቢ ወይ አምላኬ። እሺ እንግዲህ የሚያስመሰግን ነገር ነው አይደለም ወንድሞቼ እናቶቼ? ግንስ በደንብ አስተውለው ነው ነገ ተነገ ወዲያ ሌላም ነገር ኤኬሌ ምናምን ብዬ ስመጣ ቤካ ተሳስታል እንዳትሉኝ ፕሊስ። እግዚአብሔር ይመስገን እኔ እርግጠኛ ያልሆንኩበትን ጉዳይ አላወራም። እኔ ቤካ እርግጠኛ ያልሆነበትን ጉዳይ አያወራም። ስሙኝ፣ አሁን ለማንም ሰው ጥላቻ የለኝም። ከአክብሮት ከመውደድ ከፍቅር ውጪ ለማንም ሰው ማለት ነው። ለምሳሌ በደምሮ ምናምን በጠጆሎጂ በአምኖች ጉዳይ እንዲሁም በነዛ ሰዎች ጉዳይ ገብቼ ባለፈው ጊዜ ላይ ነው መጽሐፍ ቅዱስ እንደዚህ ነው የሚለው። ስለዚህ የምንታምነው ለእግዚአብሔሩ ቃል እንጂ ለእኛ ሀሳብና ፍላጎት ምኞቶቻችን አይደለም ብዬ ባልኩት አንተ የፍቅር ልብ ለማለት የቃመጣችሁ ደግሞ አላችሁ። ከእግዚአብሔር ይልቅ ልባችሁ የቀረበ ከእግዚአብሔር ይልቅ አዛኝ የሆናችሁ የቀረባችሁ ደግሞ ነበራችሁ። በዚህም ልጅ ጉዳይ ሲናገር በተደጋጋሚ ብላችኋል። ኖ ቤካ ትክክል አይደለህም ብሎኛል። ነው በራሱ አፍ ተናግሯል ልጁ እንደዚህ ምናምን ብዬ ጊዜ መጨረሻ ላይ ግን የወጥቶ እግዚአብሔር ይመስገን ያኔም ተናግሯል። ያኔ የተናገረው ነገር ሰዎች እንዲረሱት አድርጎ በወንድማችን በኩል ተጠቅመው ኦኬ ነገርየው እንዲበላሽ አድርጓል። በዚህ ጉዳይ ላይ የቅርብ መላቸው ራሳቸው እንትን ብለዋል። በነገራችን ላይ በጣም ልቤን ከሚሰብረው ነገር አንዱ ማለት ነው። በጣም ልቤን ከሚሰብረው አንዱ በጣም ልቤን ከሚሰብረው ነገር አንዱ በጣም ወንድሞቼ እናቶቼ
የክርስቶስ ልብ አለን ማለት ለእግዚአብሔር ቃሉ እንደሚለው ቦልድሊ አንቆምም ማለት አይደለም። ቃሉ የሚለውን ስላልን የክርስቶስ ልብ የለንም ማለት አይደለም። ለማንም ፊት የማደላ እግዚአብሔር አምላክ አለ። ስለዚህ ፕሊዝ በተቻለ መጠን የተወሰነ ጊዜ ለመውሰድ ሞክሩ። የሆነ ነገር ትክክል ነው ትክክል አይደለም እንደዚህ ለማለት ጊዜ ውሰዱ። ቤካ ሳስተሃል እሱ ወንድማችን ነው። ቤካ ምን ችግር አለ? ከማንም ጋር ችግር ሊኖርብኝም አይችልም። ከማንም ጋር ማለት ኖሮብኝም አያውቅም፣ ሊኖርብኝም አይችልም። ግን የገባኝን ትክክለኛውን ነገር ግን አወራለሁ እና 3 ሰው ናቸው ብዬ ያልኳቸው ራሳቸውን ገልጦ ሆኖ ተገኝተዋል እንደምታውቁት። አሁን ደግሞ በቅርቡ የሚሆኑ አሉ። አሁንም በቅርቡ ወንድሞቼ እህቶቼ ወንጌል አማኞች ከእንደዚህ አይነት ሰው ሽሹ። አትስሟቸው፣ አትከተሏቸው። በቃ አለቀ። አንደኛው ጥቁር ጀበና የዩጭፋ ጋርድ ምናምን በሚና ስታፍ ገንዘብ ለመልቀም የመጣውና ሜስቴ ወልዳለች ቤት ተቀምጫ ላይ ያለው ጥቁር ጀበና ራሱ በዚህ መንገድ ገንዘብ ለመሰብሰብ ወንጌል አማኝ ነኝ ብሎ የሚል ለኦርቶዶክሳውያን የሚያቀብ የወንጌል አማኞችን ምንድነው ይሄ ጥላሸት ለመቀባት በጣም የሃይማኖቱን ገጽታ ለማበላሸት በትጋት የሚሰራ ተልእኮ ተቀብሎ የሚንቀሳቀስ አንድ ዱርዬ ደግሞ አለ። ከእሱም ተጠበቁ። በውጭ ሀገር ያሉ አሉ፣ በቅርቡ ይወጣሉ። ይሄ ደግሞ ጊዜ አትፍጁ፣ ሂዱ፣ ውጡ። የነገርኳችሁ ነው። የመጨረሻ ቪዲዮ ላሰማችሁና እሺ። አሜን። ሰላም ነው፣ ሰላም ነው። እንደምን ዋልክ? እግዚአብሔር ይመስገን። እህታችን ከየት ቤተ እምነት? ኦርቶዶክስ። አዎ፣ ደስ ይላል። ኦርቶዶክስ። እሺ፣ ሲሳይ ኦርቶዶክስ ሆነ ስታይል ገልጽ መዳን። እሺ፣ ለምሳሌ አነገላው ሸኒ ጋር አውሪ ከኔ ጋር በኦርቶዶክስ ተዋህዶ ቤተ እምነት በነገረ ድነት ጉዳይ እናወራ። እሺ፣ ለምሳሌ በኦርቶዶክስ ተዋህዶ ቤተ እምነት ሰው እንዴት ቢሆን ነው ሚድነው ብላ ታምናለች? ሚድነው በእግዚአብሔር አብ ልጅ በኢየሱስ ክርስቶስ አምኖና ተጠምቆ ይድናል። አንቺ አምነሽ ነው የተጠመቅሽው? እኔ ኦፍኮርስ አምኜ ነው የተጠመቅኩት። በኋላ ላውራክ። እኔ በሲሳይ መዳን ተደስቼ ነው። አይ ሶሪ፣ እኔ ይቅርታ እንትን ልረብሽክ አይደለም። በልጄ እያዋራችኝ ነው። ሲሳይ በመዳኑ ደስ ብሎኝ እሱን ደስታዬን ይህን ለማውራት እንዴት ጊዜ አገኘሽ ታለምዬ? እሺ፣ ለማንኛውም ወንድሞቼ እና እህቶቼ ልጁ ወንጌል አማኝ እንዳልሆነ በራሱ አፍ ዲክሌር አድርጓል። ስለዚህ ፕሊስ ራሳችሁን ጠብቁ። ከዚህ ሐሰተኛ ወንድም ራሳችሁን አርቁ። ወንድማችን ሲሳይ እንግዲህ መጽሐፍ እንደሚል መዳን በሌላ በማንም የለም እንድንበዘን ከሰማይ በታች የሰጠ ሌላ ስም የለም ይላል እና የሰው ልጅ መዳን ከፈለገ ሊያምን የሚገባው አንድ አለ፣ እርሱም በተላከው በእግዚአብሔር ልጅ በኢየሱስ ነው። እኔ ለአንተ ጥሪ ማቀርበው አሁን ባለበት ነፍስ ከስጋ ብትላቀቅ መዳረሻ ሲኦል ነውና ፈጥነ ወደ ጌታ ካልመጣ ማለት ይህንን ጌታ የነፍስ አዳኝ አድርገህ ካልተቀበልክ በምድርም በሰማይ የሚቀጥል ተመሳሳይ አይነት ሞት ይገጥማል ማለት ነው
ስለዚህ ጌታ ስለሚወድ እግዚአብሔር አምላክ ልጁን የላከው ለዓለም ነው። ኦኬ ለዓለም ቤዛ እንዲሆን ዘንድ ነው። ሰዎችን በእርሱ የሚያምኑትን ወደ እግዚአብሔር አምላክ ወደ እግዚአብሔር መንግስት ይገቡ ዘንድ መንገድና ሕይወት እውነት አድርጎ ነውና በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የዘላለም ሕይወት የለውም። ኦኬ ልጁ ያለው ነው ሕይወት ያለው። ስለዚህ በክርስቶስ ኢየሱስ አምነ እርሱን የግል አዳኝ አድርገህ ከተቀበልክ የዘላለም ሕይወት ታገኛለህ። ካላመን ግን በፍርድ ውስጥ ስለምትኖር ስትሞት መዳረሻ ሲኦል ይሆናል። እዚህ ፈጥነ ከሲኦል አምልጥ። አሁን የሄድክበት ሳይሆን ቀድሞም የነበርክበት ጨለማ ነውና ከዚህ ከጨለማ ሕይወት ወደሚደነቀው ብርሃን መምጣት የምትችለው በክርስቶስ ኢየሱስ ታምን ነው። ጌታ ይወድሃል፣ ለአንተም ሞቶልሃል። ይሄ መልእክታችን ነው። ጸጋ ይብዛላችሁ። ተባረኩ። ዳኒ ሻዬ ስለከፈተ ሁላችንም ዳኒ ጋር እንሰብሰብ። እግዚአብሔር አምላክ ይባርካችሁ። ልጁ ራሱን በይፋ አምጥቶ ወንጌል አማኝ እንዳይደለ ተናግሯል። ስለዚህ ወንጌል አማኞች ምንም ነገር ቢያደርግ፣ ምንም ነገር ቢናገር፣ ምንም ነገር ቢያወራ፣ ምንም ነገር እንደፈለገ እንትን ቢል ኦኬ ልባችሁ እንዳያዘን እንዳትቀየሙ። ሂዝ ኦርቶዶክስ። ስለዚህ ከኦርቶዶክስ የሚጠበቅ ነገር ስለሆነ ማለት ነው። እንደዛ አድርጉ። በጣም ወዳችኋለሁ። በጣም ነው የምወዳችሁ። በጣም ነው የምወዳችሁ። እግዚአብሔር ይመስገን። አሁንም ነገ ተነገ ወዲያ ይዤ የምመጣው ነገር ይኖረኛል። ይዤ የምመጣው ነገር ግን ያለ መረጃ ኦኬ፣ ያለ ሀቅ አይወራም። እኔ ቤት ሁሉም ነገር በመረጃ በሀቅ ነው የሚወራው። ከተወራው ነገር እያንዳንዱን ኦኬ፣ እያንዳንዱ ሁሉም ነገር ሆነው ተከውነው አይታችኋል። በተለይ በወንጌል አማኞች ስም እኛ ውስጥ የተደበቁ ወንጌል አማኝ ያልሆኑ ኦርቶዶክሳውያን ኦርቶዶክሳውያን ናቸው እያልኳቸው ሁሉም ወጥተው ኦርቶዶክሳዊ መሆናቸውን በይፋ በአደባባይ ገልጠው አይተናል። ይህም ልጅ ራሱ ወንጌል አማኝ እንዳይደለ ኦርቶዶክስ እንደሆነ ገልጧል ማለት ነው። ያ ነገ ደግሞ እንግዲህ ይመለሳለሁ ጌታ ቢፈቅድ ማለት ነው።